በኢትዮጵያ እጅግ ነዳጅ ቆጣቢ የሆኑ የነዳጅ መኪኖች የትኞቹ ናቸው? በእርግጥም እነዚህን የነዳጅ መኪኖች መግዛት እጅግ አዋጭ ነው። ከምታስቡት በላይ ነዳጅ መቆጠብ ይችላሉ። እነዚህ መኪኖች የትኞቹ ናቸው? የዛሬ ፕሮግራሜ በዚህ ላይ ያጠነጠነ ይሆናል። በአሁኑ ጊዜ የነዳጅ ዋጋ መናርና ዘላቂ የፋይናንስ ቁጠባ ጉዳይ ከመቼውም ጊዜ በላይ ወሳኝ ሆኗል። በዚህም ምክንያት ብዙ ኢትዮጵያውያን መኪና በሚገዙበት ጊዜ ዋነኛው ትኩረታቸው ከፍተኛ የነዳጅ ቆጣቢነት ያላቸውን ሞዴሎች መምረጥ ነው። በዚህ አጠቃላይ ትንተና ውስጥ በእርግጥ በኢትዮጵያ ገበያ ውስጥ ተወዳጅ የሆኑትንና በ1 ሊትር ቤንዚን ከፍተኛ ርቀት መጓዝ የሚችሉትን 10 ወሳኝ መኪኖችን እጠቁማችኋለሁ። በጭራሽ እንዳታስቡ፣ አሁን ላይ የሚሸጡበት ዋጋ ስንት እንደሆነም አልዘነጋሁትም፣ እነግራችኋለሁ። ስለዚህ ይህ መረጃ የኪስዎን ገንዘብ የሚቆጥብልዎን መኪኖች ብቻ ሳይሆን ወደፊት ሊያጋጥሙ የሚችሉትን የጥገናና የሎጂስቲክስ ችግሮች ጭምር በማያያዝ አቀርብላችኋለሁ። ሰላም የተከበራችሁ የቻናል ቤተሰቦች፣ እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናውጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። አንደኛ ሱዙኪ አልቶ፣ ሱዙኪ ዲዛይር እና ሱዙኪ ስዊፍት የሚባሉት በጣም አስደናቂ ተሽከርካሪዎች ናቸው። ለምሳሌ ሱዙኪ አልቶ ወይም ሴሌሪዮ ተብላ የምትጠቀሰው ተሽከርካሪ ከ16.5 እስከ 22.2 ኪሎ ሜትር በሊትር መጓዝ ትችላለች። ይህም በጣም ድንቅ የሚባል ፐርፎርማንስ እንዲኖራት ያስችላታል ማለት ነው። በዋጋ ደረጃም እስከ 2,700,000 ትገኛለች። ነገር ግን ይህች ተሽከርካሪ በጣም ዝቅተኛ ከፍታ ያላት ተሽከርካሪ ናት። የተወሰነ የመለወጫ አቅርቦት ከሌሎቹ ከነ ቶዮታ አንጻር ሲታይ ምናልባት ሊታይባቸው ይችላል። የሱዙኪ መኪኖች ግን አሁን ላይ በጣም እየበዙ ስለመጡ እና ሱዙኪ ዲዛይር ደግሞ እጅግ ከ20 ኪሎ ሜትር በ1 ሊትር በላይ ፐርፎርም ማድረግ የሚችሉ ናቸው። እነ ስዊፍት ማለት ነው። እጅግ ነዳጅ ቆጣቢ የሆኑ ተሽከርካሪዎች ናቸው። ምንም ጥርጥር ማንገራገር የሌለባቸው ማለት ነው። በአንደኝነት የጠቀስኩላችሁ አንድ ላይ ጨፍለቅ አድርጌያቸው፣ ምክንያቱም መኪኖቹ ተመሳሳይ አይነት ነገር ስለሆኑ ሱዙኪ አልቶ፣ ሴሌሪዮ፣ ሱዙኪ ስዊፍት፣ ሱዙኪ ዲዛይር እጅግ ቆጣቢ ከሚባሉት ውስጥ የሚመደቡ ናቸው። በአንደኝነት ደረጃ ተጠቅሰዋል ማለት ነው። ዋጋቸውም እጅግ ተመጣጣኝ ነው። ሱዙኪ ሴሌሪዮ አሁን ላይ 2.7 ነው በአዲስ ደረጃ የሚሸጠው። በዩዝድ ደረጃ ደግሞ ከፈለጋችሁ እጅግ በወረደ ዋጋ ልታገኟቸው ትችላላችሁ ማለት ነው። ሁለተኛ ቶዮታ ቪትስ ወይም ያሪስ የሚባሉ ተሽከርካሪዎች ናቸው። ምናልባትም እነዚህ ተሽከርካሪዎች 15.4 ወይም እስከ 20 ኪሎ ሜትር በ1 ሊትር መጓዝ ይችላሉ ተብሎ ይታሰባሉ። በዋጋ ደረጃ ቪትሶች እንግዲህ እንደምታውቁት ነው በጣም አሁን ላይ ዋጋቸው ወርደዋል። ከ1 ሚሊዮን አንስቶ እስከ 2 ሚሊዮን ጥሩ ይዞታ ላይ ያሉ ተሽከርካሪዎችን ታገኛላችሁ ማለት ነው። ብዙ ጊዜ በዩዝድ ስለሚገኙ ነው። መጥፎ ጎናቸው ላይ ወይም ሳይድ ኢፌክታቸው ላይ ስንመጣ ዝቅተኛ የመንገድ ከፍታ ወይም ከመሬት ያላቸው ከፍታ ዝቅተኛ በመሆኑ እንግዲህ ኮረብታማ ጉድጓዶችን ለማለፍ ትንሽ አስቸጋሪ ሊሆን ይችላሉ ማለት ነው። ቪትሶች አሁን ላይ ቪትሶች እየተሸጡ ያሉበትን ዋጋ ዝርዝር ነግሬያችኋለሁ። Check the tech is speaking, infotainment system, touch screening, Android, Apple, jamming system in the distance, review camera murders when we move back, right to left. ሶስተኛ የምነግራችሁ ደግሞ ሆንዳ ፊት ወይም ጃዝ የሚባለው ተሽከርካሪ ነው። በጣም ነዳጅ በመቆጠቡ የሚታወቅ ተሽከርካሪ ነው። 14.3 እስከ 18.2 ኪሎ ሜትር በ1 ሊትር መጓዝ ይችላል። ሶስተኛውን ደረጃ ሰጥቼዋለሁ። ዋጋውንም በተመለከተ እንግዲህ ጥሩ ከሚባሉት ውስጥ ነው የሚመደበው። አራተኛው ተሽከርካሪ ቶዮታ ኮሮላ ኮምፓክት የሆነው ተሽከርካሪ ነው። የተሽከርካሪ ከ13.3 እስከ 16.7 ኪሎ ሜትር በሊትር መጓዝ ይችላል። በዋጋ ደረጃ እጅግ አሁን ላይ ተመጣጣኝ የሆኑ ከመጡ ተሽከርካሪዎች መካከል አንደኛው ነው። ኮሮላ ከ1.8 እስከ 2.8 ድረስ እንደየይዞታው በዩዝድ በጣም ታገኙት የምትችሉት ተሽከርካሪ ነው። በገበያው ውስጥ ከፍተኛ ተፈላጊ ከመሆኑ አንጻር እንግዲህ ብዙ ጊዜ አይን የሚጣልበት ተሽከርካሪ ነው ቶዮታ ኮሮላ ኮምፓክት። አምስተኛው ኒሳን ሚክራ የሚባለው የነዳጅ ተሽከርካሪ ነው። ይህ ተሽከርካሪ 14.3 እስከ 18.2 ኪሎ ሜትር በሊትር መጓዝ ይችላል።
ዋጋውን በተመለከተ የተሽከርካሪ ከ3.7 እስከ 3.5 ባለው ውስጥ ታገኙታላችሁ። ጥሩ እንግዲህ የነዳጅ ፍጆታ ካላቸው ውስጥ የሚመደብ ነው። እንደ ችግር የሚታይበት ግን መለወጫ እቃዎችን እንደፈለጋችሁ እንደ ቶዮታ እንደ ሆንዳ እንደፈለጋችሁ ላታገኙት ትችላላችሁ። ከሌሎቹ አንጻር ሲታይ ባስ ያለ ነው ማለት ነው። የኒሳን ሚክራ ወይም ኒሳን ማርች የተባለው ተሽከርካሪ ማለት ነው። ስድስተኛ ላይ የምጠቅስላችሁ ሃዩንዳይ i10 i20 የሚባሉት ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች 13.3 እስከ 16.7 ኪሎ ሜትር ፐር ሊትር መጓዝ ይችላሉ በአንድ ሊትር። ዋጋቸውን በተመለከተ እንግዲህ ጥሩ ከሚባሉት ውስጥ ነው የሚመደቡት። የሽያጭ ገበያው ኢትዮጵያ ውስጥ እንግዲህ ካሉ ተሽከርካሪዎች ያነሰ የሚባል ነው የሃዩንዳይ i10 የሚባለው ማለት ነው። ስለዚህ በደረጃ እንስጠው ከተባለ በነዳጅ ፍጆታ ስድስተኛውን ደረጃ ሰጥተነዋል። ለምሳሌ ሃዩንዳይ i10 የሚባለው ተሽከርካሪ እስከ 3 ሚሊዮን 400 ሺህ እስከ 4 ሚሊዮን በሚወስደው እንደየሞዴሉ ስለሚለያየ ነው ታገኛላችሁ ማለት ነው። ዋጋው ይሄንን ይመስላል። ሰባተኛ ማዝዳ ዲሚዮ የሚባለው ማዝዳ 2 የሚባለው ተሽከርካሪ ነው። የተሽከርካሪ ከ13.3 እስከ 16.7 ኪሎ ሜትር በአንድ ሊትር መጓዝ ይችላል። መለወጫዎቹን በተመለከተ አሪፍ እድሎች ያሉት ተሽከርካሪ ነው። መለወጫዎችንና ጋራጆችን በሁሉም ቦታ የማግኘት እድላቸው ከሌሎቹ አንጻር ጠበብ ያለ ቢሆንም የነዳጅ ፍጆታው ከሌሎቹ ተሽከርካሪዎች ሰባተኛ ደረጃ እንዲይዝ አድርጎታል። ሌላኛዋ በስምንተኛ ደረጃ የምጠቅስላችሁ በተለይም በዓለም አቀፍ ደረጃ እጅግ ተወዳጅ የሆነችው ተሽከርካሪ ሆንዳ ሲቪክ ትሰኛለች። እቺ ተሽከርካሪ በቃ አነስተኛ ናት። ፊውል ኮንሰፕሽኗ በጣም አሪፍ ነው። ከ12.5 እስከ 15.4 ኪሎ ሜትር ፐር ሊትር መጓዝ ትችላለች። እንግዲህ ስምንተኛ ደረጃውን ይዛለች ማለት ነው። በዓለም አቀፍ ደረጃ ብዙ ሪከርዶችን ሰባብራለች እና ከመጠኗ አንጻር ከብዙ ነገር አንጻር በአነስተኛ መኪኖች ደረጃ ብዙ ጊዜ ሪከርድ የምትሰብር ተሽከርካሪ ናት። በኢሮፕ ሀገራት፣ በአሜሪካ በተለያዩ ቦታዎች ላይ በጣም ተወዳጅ የምትባል ተሽከርካሪ ናት። እቺ ተሽከርካሪ በጣም ዘመናዊ ከመሆኗ የተነሳ እንደ ሳይድ ኢፌክት የሚታይባት ምንድነው የጥገና ውስብስብነት ነው። ከአንዳንድ የቶዮታ መኪኖች አንጻር ሲታይ የቶዮታ መኪኖች እንደምታውቁት በጣም ሲምፕሎች ናቸው። የጥገና ሁኔታም በቀላሉ ታገኛላችሁ። የጥገና ውስብስብነት አለባት። እቺ ከኛ ሀገር አንጻር ወይም ከኛ ሀገር የቴክኖሎጂ ብቃት አንጻር የኛ ሀገር መካኒኮች አንዳንዴ ሊቸገሩባት ይችላሉ። ግን መኪናዋ ግን እጅግ ተወዳጅ ናት። እኔ በግሌ ከምወዳቸው ተሽከርካሪዎች መካከል አንዷ ናት። ዘጠነኛ ኒሳን ቲጃ የሚሰኘው ተሽከርካሪ ነው። የተሽከርካሪ 11.8 እስከ 14.3 ኪሎ ሜትር በሊትር መጓዝ ይችላል። ከሌሎቹ ዝርዝር ውስጥ ካሉ መኪኖች አንጻር ክብደቱ ትንሽ ከፍ ያለ በመሆኑ ትንሽ ያው ነዳጅ ቆጣቢም ቢሆን ግን ክብደቱ ትንሽ ጨመር ያለ ነው ማለት ነው ተሽከርካሪው። በክብደት ደረጃ እንደምታውቁት ደግሞ መኪና ላይ ተጽዕኖ የነዳጅ ፍጆታ ላይ ተጽዕኖ ያሳድራል በኋላ እያረጀ ሲመጣ ማለት ነው። እያንዳንዱ 45 ኪሎ ግራም የመኪናውን 1% ነዳጅ ፍጆታ እንትን ይላል ተጽዕኖ ያሳድርበታል ማለት ነው። ስለዚህ 45 ኪሎ ግራም መኪናችሁ ላይ አድ ባደረጋችሁ ቁጥር የመኪናችሁን ፊውል ኮንሰፕሽን በ1% ከፍ ታደርጉታላችሁ ማለት ነው። ማለትም 1% ይወስድባቸዋል። ሌላ 10ኛ ደረጃ የሰጠውት እንግዲህ እኛ ሀገር በብዛት ባይታወቅም ቮልክስዋገን ፖሎ የሚባለው ተሽከርካሪ ነው። 12.5 እስከ 15.4 ኪሎ ሜትር በሊትር መጓዝ ይችላል። ተሽከርካሪው የጀርመን መኪና በመሆኑ መለወጫው በቀላሉ ላይገኝ ይችላል። እንደምታውቁት የጀርመን መኪኖች በጣም ውድ ነው መለወጫቸው ማለት ነው። ስለዚህ የነዳጅ አጠቃቀሙ የ10ኛ ደረጃን እንዲይዝ አስችሎታል። የዛሬ ፕሮግራሜ እዚህ ላይ አበቃ።